ወደሃለው ጉልበቴ ሆይ ስንለው የእውነት በጉልበታችን እንዳልኖርን ስለሚገባን የእውነት በጉልበታችን ትናንትን እንዳላለፈን ሲገባን የእውነት በጉልበታችን ዛሬ እንዳልተገኘን ሲገባን አቤቱ ጉልበቴ ሆይ ወደሃለሁኝ ስንለው እንደ ዳዊት ካንበሳ መንጋጋ ስንቴ እንዳመለጠን ሲገባን ድብ ስንት ጊዜ ሊሰብረን ሲመጣ እንዳስመለጠን ሲገባን ከምናውቀው ከማናውቀው ወጥመድ አስመልጦን እግራችን በከፍታ ላይ ቆሞ መሄዳችን ሲገባን ያኔ ልክ ዳዊት ያለበት አቤቱ ጉልበቴ ሆይ እወድሃለሁ ያለበት ያ መዝሙር የእውነት ይገባናል። እርግጠኛ ነኝ ዳዊት ብቻ አይደለም። ዛሬ እዚህ ቦታ ላይ የተገኛችሁት ሰዎች ሁሉ የምታውቁትን ተውት፣ የማታውቁት ስንት ወጥመድ ተሰብሮላችሁ እዚህ ያላችሁ የምታውቁትን ተውት፣ የማታውቁት ስንት ምክር ከጀርባችሁ ተመክሮ ያ ምክር ግን እግዚአብሔር ስንፍና አርጎ ለውጦት የአኪጦፌልን ምክር ስንፍና ያደረገ እግዚአብሔር የክፉ ሰዎችን ምክር የክፉ መናፍስትን ምክር የሟርተኞችን ምክር አፍርሶላችሁ እዚህ ቦታ ላይ መሆናችሁ ይሄ እኮ እወድሃለሁ ከሚለው በላይ እንደ እብድ የሚያደርገን ስንዘምር ይሄ ነው። የእውነት አጠገባችሁ ያለውን ሰው እዩትና እንደዚህ በሉት፣ የእውነት ጌታ ያደረገልህን ነገር ታስተውላለህን በሉት። እስኪ የእውነት ታስተውላለህ በሉት። አንዳንዴ እብድ ያለ ሰው አጠገባችሁ ጋር ስታዩ በአምልኮ እላይ ሲወጣ እታች ሲወርድ በጣም ሲጮህ ሲዘል ካያችሁት የገባው ገብቶት ነው። ኬት እንደመጣ ገብቶት ነው። ታናሹን ከትቢያ ላይ ታነሳዋለህ ከታላላቆችም ጋር ታስቀምጠዋለህ የሚል ቃል አለ። እኔ በጣም ይደንቀኛል ከታላላቅ ሰዎች ጋር ተቀምጬ ራሴን ሳገኘው። ግን በጣም የሚገርመኝ ግን በአብ ቀኝ ከአብ ጋር መቀመጤ ደግሞ የባሰ ያስደንቀኛል፣ ያስደነግጠኛል። ሰዎች ፊት ሲነሷችሁ አስባችኋል? ሰዎች ልብሳችሁን አይተው ሲጸየፏችሁ አይታችኋል? ሰዎች የናንተን ክላስ ከነሱ ክላስ ጋር አነጻጽረው he's not my class she's not my class ሲሉ ከሱ ጋራ ፎቶ መነሳቴ ጥሩ አይደለም፣ ለስሜ ከሷ ጋራ ፎቶ መነሳቴ ያወርደኛል ብለው ለፎቶግራፍ አብሮ ለሰልፊ የናቋችሁ ሰዎች ከናንተ ጋር መታየት ያልፈለጉ ሰዎች እያሉ ቤታችሁን ዘግታችሁ እያለ እንደ ሎዶቅያ ቤተክርስቲያን አንኳክቶ ገብቶ ካንተ ጋር እራት ካንቺ ጋር እራት ለመብላት የፈለገው ጌታ እሱ ብቻ ነው። እሱ ብቻ ነው። ቤታችሁን አለመጸየፉ ኑሯችሁን ህይወታችሁን አለመጸየፉ እኮ አይደለም፣ ለዘላለም በቀኝ ተቀመጥ ማለቱ ይሄ እኮ ካይምሮ በላይ ነው። ልጄ ነህ ማለቱ ካይምሮ በላይ ነው። ጓደኛዬ ነው እርሱ ለማለት የሚታፈርበትን ሰውዬ የኔ ዘመድ ነው ለማለት የሚታፈርበትን ሰውዬ ልጄ ነው እሱ ብቻ መሰለህ አባቱ ነኝ፣ እሱ ብቻ መሰለሽ ወራሽ ነው፣ እሱ ብቻ መሰለህ እኔን በምድር ላይ የሚወክለኝ በምድር ላይ እኔን የምትወክለኝ ብሎ ስለኔ ለመመስከር አለማፈሩ፣ እኔ እንድለብስ እሱ ራቁቱን መሆኑ፣ እኔ እንድባረክ እሱ መርገም መሆኑ፣ እኔ እንድኖር እርሱ መሞቱ። አይ ዝም ብሎ ብድግ አድርጎ እኮ ብቻ አይደለም ከፍሎ ያደረገን ነው የሚገርመው። ከፍላችሁ የማታገኙትን ከፍሎላችሁ ሆናችሁት። ይሄ አይደንቅም ታዲያ? ይሄ አያዘምርም? ይሄ እብድ አያረግም?
አቤቱ ጉልበቴ ሆይ እወድሃለሁ። አቤቱ የኔ ጌታ እወድሃለሁ። አቤቱ የኔ ሞገስ እወድሃለሁ። አቤቱ የኔ አባት እወድሃለሁ። እግዚአብሔር አለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ ሆነኝ ረዳቴ በዙሪያዬ ሆኖ ጠላት ሲያውከኝ ያሸነፈኝ መስሎት ሲፎክርብኝ በጨነቀኝ ጊዜ ወደ አንተ ጮኩኝ። ሰማይን ዝቅ አርገ ከተፋልክልኝ የምትችሉትን ያህል ፈቅጄላችኋለሁ። በምትችሉት አይነት መግለጫ ጌታን እንድታከብሩት የምትችሉ በጭብጨባ የምትችሉ በእልልታ የምትችሉ በሆታ በጩኸት ክብር ይሁን ክብር ይሁን ለወደደን ላዳነን ከኃጢአታችን በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብር ይሁን ክብር ይሁን ክብር ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። አንድ ጊዜ እስኪ ጩሁና እስኪ ኢየሱስ በሉ እስኪ ድገሙት እንደገና ኢየሱስ በሉ እስኪ። ዛሬ ተኖ የሚሄድ ብዙ ነገር አለ። ጩህና ኢየሱስ በል እስኪ። ድገመው እንደገና ኢየሱስ በለው እስኪ። አብ ሲጠራው የተደሰተበት በሽታ ሲሰማው የደነገጠበት ስም አጋንንት ሲጠሩት የተናወጡበት ስም ሲጠራ የማይችሉት ስም ድገምና ጩህና በለው እንደገና ኢየሱስ 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 የፈውሳችን ፓስኮድ የበረከታችን ማለፊያ ቁልፍ የድላችን ሚስጥር የፈውሳችን መቀበያ ማዕከል ኢየሱስ የዘላለም ዋስትናችን ለዘላለም ክብር ይሆንለት። ሃሌሉያ። ሰማይ መቀደድ አለበት በሉት አጠገባችሁ ያለውን ሰው። ከዛ ፈውስ ይፈስልሃል በሉት። ተአምራት ይፈስልሃል በሉት። ስኬት ይፈስልሃል በሉት። ተአምራት ይፈስልሃል በሉት። አይተ የማታቀውን ሰማያዊ ክብርና ጉብኝት በቤትህ በህይወትህ በፋይናንስህ በእያንዳንዱ አገልግሎትህ መፍሰስ ይጀምራል። መቀበል ትጀምራለህ በሉት። ከሰማይ ካልተሰጠው በስተቀር አንዳችም ነገር ሊቀበል የሚችል የለም ከተባለ ከሰማይ የመጣልህን የገደበውን ዛሬ በኃይል ትቀደዋለህ። እግዚአብሔር ልኮልሃልና የላከልህን ያዘገየ የያዘ ይለቃል ይለቃል ይለቃል። አሜን አትሉኝም ወይ? ስፒሪት ኦፍ ዲሌይ ቢሆን የመዘግየት መንፈስ ይሄ ብሎክ ያደረገብህ ያንተ ነገር ልክ ደርሶ ብሎክ ያደረገ ያንተ ህይወት ያንተ ኑሮ ያንተ ቢዝነስ ያንተ እንቅስቃሴ ለስኬት ዲዛይን ተደርጎ ግን ሎክ የተደረገ ሌት የተደረገ አያችሁ ዛሬ በኢየሱስም ይለቃል ይለቃል።
አንድ ቃል አንብብላችሁ ቶሎ ብዬ በትንቢተ ዳንኤል በመላው ዓለም ላይ ሆናችሁ ይሄንን አገልግሎት የምትካፈሉ ሁሉ ይሄ አገልግሎት ይሄ ትንቢታዊ የሐሙስ ፕሮግራማችን ነው የፈውስ። ስለዚህ ዛሬ እያንዳንዱ ከሰማይ የተለቀቀላችሁ ነገር ሁሉ ከያዘባችሁ አምልጦ ያገኛቸዋል። አሜን ሃሌሉያ። የታዘዘልኝ በሉ እስቲ ካዘገየው መንፈስ ሰማይ ላይ ከተጋረደው መንፈስ አምልጦ ያገኘኛል። ይሄ ወር የብዙ ሰዎች የቴስቲሞኒ ወር ይሆናል፣ የምስክርነት ወር ይሆናል። እግዚአብሔር ይባረክ። ጀስት ጠብቁት። በእያንዳንዱ ባለፈው ወር ያልሆነላችሁ ነገር ሁሉ በዚህ ወር ሆኖ ታዩታላችሁ። እመሰክራለሁ የሚል አጨብጭቦ ቀድሞ አሜን ይበል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 ጀምሮ እኔም ገና ስናገር ከዛም ስጸልይ ሊስን ቃል በር ነው ብያቸዋለሁ፣ ጥቅስ አይደለም። ስለዚህ ለመግባት ተዘጋጁ ሳነበው። እኔም ገና ስናገር ስጸልይ ኦኬ እየተናገርኩ ነው። ኤንድ ኑዛዜ ነው እየተናገረ ያለው። ከዛ ስጸልይ ወደ ፕሬየር ገብቷል። ከንግግር ወደ ጸሎት አልፏል። በኃጢአቴና ኦኬ በሕዝቤም በእስራኤል ኃጢአት ስናዘዝ እሺ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን አሁን እየለመነ ነው። ተራራው ይለቀቅልን፣ ይሄ የእግዚአብሔር ተራራ ይለቀቅልን፣ በፊታችን የቆሙ ተራሮች ደግሞ ይወገዱ። ከዛስ የምርኮ መንፈስን አምልጠን ወዴት እንውጣ? ወደ ማራኪነት መንፈስ እንውጣ፣ ይቀየር መልካችን እያለ እየጸለየ ነው። ዘመናችን ነው። ሰባው ሱማኤ ተፈጽሟል። እግዚአብሔር የተናገረው ዘመን መጥቷል። ስለዚህ ይሄ ዘመን አያልፈኝም እያለ እየጸለየ ነው። ይሄ ጸሎት የኔም ነው የሚል አንድ ሰው ቀድሞ ዘመኔ ነው ይበል፣ ዘመኔ ነው ይበል፣ ጊዜ ነው ይበል፣ አያልፈኝም ይበል። በኢየሱስም እንዳላችሁት ይሆናል። ይሄን የሚያስፈጽሙ የእግዚአብሔር መላእክቶች አሁን አክቲቭ እንዲሆኑ ጸለይኩኝ። ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ። ከዛ በጣም የሚገርመኝ ነገር ልንገራችሁ። ሊስን ደስ አስተማረኝ ይላል። ስፒሪቹዋል ሪልምን ወይም መንፈሳዊ ዓለምን አስተማረኝ ነው የሚለው። he teached me አስተማረኝ፣ ሌሰን ሰጠው። እየጸለየ ያለ ሰው መማር ይገባዋል። yes አስተማረኛል። ገብርኤል መጥቶ የምስራች ሊነግረው ሲገባ እና እብስ ብሎ ሊሄድ ሲገባ ቲቺንግ ይዞ መጣ። ኤንጂሊክ ቲቺንግ የመላእክት ምን ትምህርት ይዞ መጣ። አስተምረው ተብሎ ማለት ነው። ኤንጂሊክ ቲቺንግ ነው። ዛሬ አንዳንዶቻችሁ በህልማችሁ፣ አንዳንዶች በጸሎት ቦታችሁ እግዚአብሔር በመላእክት የተለየ ዓለምን ኤክሰርሳይዝ የምታረጉበትን የትምህርት መገለጥ ይሰጣቸዋል። አስተማረኝ። ኦኬ አስተማረኝ ብቻ አይደለም፣ ከዛ አስተናገረኝም። እንዲህም አለ፣ ዳንኤል ሆይ ጥበብንና ጥበብን ኦኬ የሚጸልይ ሰው ምን ያስፈልገዋል? ጥበብ ዊዝደም። ከዛስ ማስተዋልን and understanding ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አየው ለሚጸልየው ሰውዬ ምን ያስፈልገዋል? ዊዝደም፣ ዲቫይን ዊዝደም። ከዛስ ዲቫይን አንደርስታንዲንግ እሰጥ ዘንድ መጥቻለሁ። ኦኬ እየጸለየ ነው ሰውየው። አዎ እየተናዘዘ ንስሐ እየገባ ነው። አዎ ስቲል ግን ምን ይፈልጋል? ጥበብ። ስቲል ምን ይፈልጋል? አንደርስታንዲንግ። ስቲል ምን ይፈልጋል? ቲቺንግ። በኖርማል ስትጸልይ የከረም ሁሉ አሁን ይሄ መንፈስ ያግኘ። አሜን አትለኝም ወይ? የልምድ ጸሎት ዛሬ በመንፈሳዊ መገለጥና ትምህርት ይተካ። የሚቀጥለው ዘመናችሁ ላይ ዝም ብለ እንዳታነበንብ ስፒሪቹዋል ዊዝደም ዝም ብለ አትበል። ጊቭ ሚ ዊዝደም በል፣ ጊቭ ሚ አንደርስታንዲንግ በል፣ ቲች ሚ ሃው ቱ ፕሬይ። እንዴት እንደምንጸልይ አስተምረኝ። እንዴት እንደምንጸልይ አናውቅም። ስለዚህ መንፈስ ይላል
ጳውሎስ ይሄ የገባው ጳውሎስ በማይነገር መቃተት ኦኬ በማይነገር ለሰው ልታስረዳው አትችልም ግን በማይነገር መቃተት ስለ ቅዱሳን ምን ያደርጋል ይማልዳል ኢንተርሲድ ያደርጋል ውስጥ ሆኖ ዳይሬክሽን ይሰጣል በዚህ ጸልይ በዚህ ጸልይ በዚህ ጸልይ ርዕስ ይዞ መጸለይ መጥፎ አይደለም በምሪት መጸለይ ግን ይበልጣል እየተፈወሰ ያለ ሰው እስቲ አንድ ሰው ከዛስ እሰጥ ዘንድ መጥቻለሁ ካለው በኋላ አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል አጄላ አጁካ አቪና አቲካስ ስላንተ ጉዳይ ትእዛዝ ወጥቷል በለው እኔ ዛሬ ልተነብይ ነው ያለሁት ስላንተ ጉዳይ በለው ትእዛዝ ወጥቷል ስለ በረከትህ አጃቲኬሳ ስለ ድልህ ስለ አገልግሎትህ ስለ ፋይናንሻል ብሌሲንግ ስለ የህይወትህ ቅባት አገልግሎት እስኪ አንድ ሰው ትእዛዝ ወጥቶልኛል ይበል አንድ ሶስት ሰው ንኩና ትእዛዝ ወጥቷል ስላንተ ትእዛዝ 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 ሰማይ አዟል ሰማይ አዞልሻል ሰማይ ተናግሮልሃል ይባረክ የሚል ይሰጠው የሚል አው ይከፈትለት የሚል ይከናወን የሚል አንድ ሰው ዛሬ አሜን ሲል ያግኘው ትእዛዝ ወጥቷል በልና ጮባከ ስላንተ ምን ወጥቷል ትእዛዝ ወጥቷል ከየት ከሰማይ ከመለኮት ዓለም ከስፒሪቹዋል ሪል ስላንተ ምን ወጥቷል ትእዛዝ ወጥቷል ከዛስ አጃሃዲ ከላዲያሳ እኔም የወጣልህን ትእዛዝ እነግርህ ዘንድ ምን አድርጌያለሁ መጥቻለሁ አሁንም ነገሩን ምን ማድርገው መርምረው ጎዲፕ በጣም በጥልቀት ጎዲፕ አሁንም ነገሩን መርምረው ራእዩንም አስተውለው አንደርስታንድ አድርጋለው ያየኸውን ነገር ብቻ አይደለም አንደርስታንድ አድርገው አስተውል እንዴን ከዛ በጣም የሚገርማችሁ ታሪክ እንደዚህ የሚል ነገር እናገኛለን በጣም ይሄ ሁሉን ነገር ከነገረው በኋላ ይሄንን ሁሉ ነገር ካወራው በኋላ ስመጣ ግን አለ ወደ አንተ ጋር ስመጣ ወደ አንተ ጋር ስመጣ 21 ቀን ሌት ሆኛለሁ አለ ትእዛዝ ይወጣል በስንተኛው ቀን ነው በመጀመሪያው ቀን እኔ ግን ባንተ ሰማይ ትይዩ ደርሼ ያልወረድኩት ብሎክ ያደረገኝ ስፒሪት ቴሪቶሪያል ስፒሪት ነበር አለ ሰማይህን የዘጋ መንፈስ ከሰማይ የመጣልህ ነገር አንተ ህይወት ላይ አፕላይ እንዳይሆን እንዳይገባ 21 ቀን ሙሉ የዘጋብህ ሰማይ ነበር አለ ትጸልያለህ ሰማይ ተዘግቷል አንተና ሰማይ ይሰማሃል ሰማይ የለቀቀል ነገር ግን አያገኝህም በመካከል ላይ ምን ነበር ብሎክ ያደረገ ስፒሪቹዋል ፓወር ነበር አለ የፋርስ መንግስት አለቃ ተቋቋመኛ ከዛስ እግዚአብሔር ሌላ ፓወር ለቀቀ ትእዛዙ እንዲደርሰው የጸሎቱ መልስ እንዲመጣለት ሌላ ፓወር ለቀቀ ሚካኤልን ኤንጀሊክ የሆነ ፎርስ ሳፖርት ሄልፕ አመጣለት ልክ ሲያመጣለት ኢሚዲየትሊ ያ ጸሎትና ጸሎቱን የተሸከመው አካል እየበረረ ወደሚጸልየው ሰው መጣ እኔ ዛሬ ስንት ቀን ስንት አመት ስንት ወር እንደጸለያችሁ አላውቅም ስንት ጊዜ እንደተንበረከካችሁ አላውቅም እግዚአብሔር የላከላችሁ ነገርና እናንተ የተለያያችሁበት ዘመን ያበቃለታል የናንተ ሰማይ ይለቀቃል እኔ ዛሬ እንደ እግዚአብሔር ሰው እንደ ሚካኤል በመካከል ገብቻለሁ ጸሎታችሁ ያመልጣል ጸሎታችሁን የተሸከሙ ሰዎች የጸሎት መልሳችሁን የያዙ ባለጸጎች የጸሎት መልሳችሁን አድርስ የተባሉ አንዳንዶቻችሁ ገንዘብ አድርስ ተብለዋል ለአንዳንዶቻችሁ ጤና አድርስ ተብለዋል ለአንዳንዶቻችሁ ስኬት አድርግለት ተብለዋል ፌቨር አድርግለት ተብለዋል ነገር ግን የሆነ ተይዟል አንተ እኮ ትጸልያለህ ነገር ግን አላስተዋልክም ታስተውል ዘንድ ጥበብንና ማስተዋልን እሰጥሃለሁ ምንድነው ይሄ ጥበብና ማስተዋል አየህ የተያዘበትን ዓለም አያውቅም ዛሬ እግዚአብሔር በእነዚህ ቀናቶች ውስጥ በእነዚህ ሳምንታቶች ውስጥ ከሚያደርገው ነገር አንዱ ከጸሎት መልሳችሁ ጋር ትገናኛላችሁ ሰማያችሁ ይለቀቃል የናንተን ሰማይ የያዘ የቸርችን የአገልግሎታችንን የፋይናንሳችንን የቅባታችንን የበረከታችንን
ሰማይ የያዘ የጤንነታችንን ሰማይ የያዘ የትኛው መንፈስ በምንም ስም ይጠራ እጅህን አንሳልኝ። አሁን ሰብረዋለሁ፣ አሁን ሰብረዋለሁ በጌታ በኢየሱስ ስም። ዛሬ የተሰበረ ይሆን። እጆችን አንሳና አሜን ብለህ ውሰደው። አንድ ደቂቃ ጸልዩ። እጆቻችሁ ከፍ አድርጉና ጃባሃቴ ከቬታባሽ ሬቤሼ ከፔራላዲያስ እጆቻችሁ ከፍ አድርጉና የስ መድረስ ያለበት እኔ ጋር፣ እኔ ቤት ውስጥ፣ እኔ ቤተሰብ ላይ፣ እኔ አገልግሎት ላይ፣ እኔ ቸርች ላይ፣ እኔ ኢኮኖሚ ላይ መምጣት ያለበትን ነገር ያዘገየ የያዘ መንፈስ በጌታ በኢየሱስ ስም አሁን ይሰበር፣ አሁን ይሰበር፣ አሁን ይሰበር፣ አሁን ይሰበር፣ አሁን ይሰበር፣ አሁን ይሰበር። ሰዎች የተላከላቸውን ትእዛዝ፣ የተላከላቸውን ትዳር፣ የተላከላቸውን ቅባት፣ የተላከላቸውን ኢኮኖሚ ፋይናንስ፣ የተላከላቸውን ጉብኝት እንዳይቀበሉ በመካከል በነሱ የህይወት የሥራ የአገልግሎት ትይዩ ያለውን ሰማይ የያዘ መንፈስ ዛሬ ይሰበር፣ ዛሬ ይሰበር፣ ዛሬ ይሰበር፣ ዛሬ ይሰበር፣ ዛሬ ይሰበር። መልሳችሁ በኢየሱስ ስም ያመለጠ ይሆን። ሰማያችሁ የተለቀቀ ይሆን። በጌታ በኢየሱስ መልሳችሁ ያምልጣ። አጂሃት አካላዲያስ ከፍ አድርግልኝ እጅህን። ሁለት እጆቻችሁ ከፍ አድርጉና ማሃዴጌቬሽ ካፓራቲያሳ አንዳንዶች 2 ዓመት 4 ዓመት በአንድ ጉዳይ ጸልያቸዋል። አንዳንዶች 10 ዓመት ጸልያቸዋል። አንዳንዶች 20 ዓመት ጸልያቸዋል። አንዳንዶች 30 ዓመት ጸልያቸዋል። የተሰማችሁት በመጀመሪያው ቀን ነው። መልሳችሁ ግን ደርሶ በእናንተ ሰማይ ላይ ያለው የጠላት አሰራር፣ የሰዎች ክፉ ቃል፣ የሟርተኞች ድምፅ፣ ማናቸውም አይነት ክፉ አሰራር ሎክ አርጎታል። ዛሬ ግን በኢየሱስ ስም እንዲያመልጥ ጸለይኩኝ፣ እንዲያመልጥ ጸለይኩኝ። መልስሽ ያመለጠ ይሆን። መልሳችሁ ያመለጠ ይሆን። ብለሲንጋችሁ ያመለጠ ይሆን። ከፍታችሁ ያመለጠ ይሆን። ጸጋችሁ ያመለጠ ይሆን። ወደ እናንተ የተላኩ ሰዎች አምልጠው ይምጡ። ለበረከት የተላኩ፣ እንዲያግዟችሁ የተላኩ፣ እንዲያገለግሏችሁ የተላኩ፣ እንዲያስተምሯችሁ የተላኩ፣ እንዲረዷችሁ የተላኩ የትኛው መለኮታዊ ዓለም ኦርዴን ያደረጋቸው ፕሮግራም ያደረጋቸው ሰዎች ቢሆኑ ማናቸውም ሲስተሞች ቢሆኑ ዛሬ ተለቀው ያግኛችሁ፣ ተለቀው ያግኛችሁ፣ ተለቀው ያግኛችሁ። በኢየሱስም ከትዳራችሁ ጋር ተገናኙ፣ ከልጆቻችሁ ጋር ተገናኙ፣ ከድላችሁ ጋር ተገናኙ፣ ከስኬታችሁ ጋር ተገናኙ፣ ከበራችሁ ጋር ተገናኙ፣ እግዚአብሔር ካየላችሁ ከፍታ ጋር ተገናኙ፣ ከመለኮታዊ አቅርቦት ጋር ተገናኙ። Let it be done right here, right now, in Jesus' mighty name. የተቀበለ አንድ ሰው ከጤንነቱ ጋር ተገናኘ። አሜን ያለ አንድ ሰው ከድል ጋር ተገናኘ። አሜን ያለ አንድ ሰው ከሞገስ ጋር ተገናኘ። አሜን ያለ አንድ ሰው ከተከፈተ በር ጋር ተገናኘ። አሜን ያለ አንድ ሰው ከእግዚአብሔር ዓለም የሰማይ አሰራር ጋር ተገናኘ። የምስራቹ ጋር ተገናኘ። ከታዘዘለት ነገር ጋር ተገናኘ። በኢየሱስም የታዘዙልን ነገሮች ሁሉ ዛሬ አምልጠው ይውረዱ፣ አምልጠው ይውረዱ፣ አምልጠው ይውረዱ፣ አካል ይልበሱ። በጌታ በኢየሱስ ስም ጸለይኩኝ። አሜንና አሜን ሆነ። ሃሌሉያ! ታላቅ ክብር፣ ታላቅ እልልታ። ፕሬዝ ጋድ። ለጌታ ለኢየሱስ እንደገና ከዚህ የበለጠ ክብር ስጡት እስኪ። ሃሌሉያ! ትልቅ የሆነ በረከት ጠብቁ። የምስራች ጠብቅ በሉት። አንዳንዶቻችሁ እንደ እግዚአብሔር ነቢይ እንደ እግዚአብሔር ድምፅ ላውጅ። አንዳንዶቻችሁ ደውሎላችሁ የማያውቅ ሰው ይደውልላችኋል። ደውላችሁ አላነሳ ያለ ደውሎ ያገኛችኋል። የምስራቻችሁን መቀበል ትጀምራላችሁ፣ ትመሰክራላችሁ። አንዳንዶቻችሁ ኖ የተባለ የቢዝነስ ዲል አይቻልም የተባለ የተከለከላችሁትን ነገር መቀበል ትጀምራላችሁ። አንዳንዶቻችሁ ረጅም ዓመት በህይወታችሁ የታገላችሁ ነገር ለቆ እግዚአብሔር ከመልሳችሁ ጋር እጅ ለእጅ ያጨባብጣችኋል።
አንዳንዶቻችሁ የዘገየ ፕሮሰሳችሁ ፈጥኖ ይፈጸማል። የተዘጉ በሮችን ሲከፈቱ አይቻለሁ። ሰዎች ወደ እናንተ እግራቸው ተፈቶ ለበረከት ሲሮጡ አይቻለሁ። አሜን ነው፣ አሜን ነው። አንዳንዶቻችሁ ልክ በወንበዴ እንደተደበደበው እንደዛ ሰው በሞትና በሕይወት መካከል ሆኖ ሳለ የሚያውቃቸው ካህናት የሚያውቃቸው ሌዋውያን ያለፉት የማያውቀው ናዝራዊ መጥቶ ሰርቭ ያደረገው ያገለገለው የከፈለለት ስፍራ የሰጠው ልክ እሱን እንደሆነለት ለእናንተም የማታውቁት የሚያገለግላችሁ እጅ ወደ እናንተ በኢየሱስም ይዘረጋል። ያ እግር በኢየሱስም ወደ እናንተ ተለቀቀ። እስኪ ወደኔ ዓለም ይሄ እውነት ገባ እንበል። ወደኔ ዓለም ይሄ እውነት ገባ። ወደኔ ዓለም ይሄ ድምጽ ገባ። የሚያስፈጽሙ መላእክቶች ተለቀቁ። በኢየሱስ ስም አጸናሁት። በሕይወታችሁ ላይ ጸና። ክብር ለእግዚአብሔር ስጡና አረፍ አረፍ በሉ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ